መገቤን ጠጥቼ መርካቴን ሁሌም ያስባል ትምህርት ቤቴ። እንዴት አደራችሁ ታክቲከኞቹ አስማተኞቹ? ሰላም ናችሁ አላችሁ? አለሁላችሁ። ባይዘዌ የጃኒ ቪዲዮ እንባይን ያስመጣብኝ በእውነት ግን ደግሞ ጃኒዬ እናትነት ሚስጥር ነው። እናት ስልክ አይገባት፣ እናት ወርቅ አይገባት፣ እናት መኪና አይገባት። እናት ከዚህ ሁሉ በላይ ናት። ሰዎች አላለበሰቻትም፣ አላረገችላትም፣ አልሳመቻትም ስላሉሽ ሰው ለማሳየት ሳይሆን ከልብሽ አንቺን ራስሽን ለማስደሰት ለእናትሽ ፍቅር ስጫት፣ አክብሪያት። ስለ እውነቴን ነው የምልሽ። ይቺ ካጠገብሽ ያለች እናት የሌላቸው ሚሊዮን ሰዎች አሉ። የእናት ፍቅር የራባቸው ብዙ አሉ እና ሊቆጡን ይችላሉ፣ ላይረዱን ይችላሉ፣ ሊገርፉን ይችላሉ ምናምን ግን ስታድጊ ሁሉን ነገር የምታዩ ጥቅሙ ያኔ ነው። ሁሉም እናት አይደለም አሉ ነውረኛ፣ ባለጌ፣ ልጅ የሚሰድቡ፣ ልጅን የሚያዋርዱ፣ ልጅን ብዙ ነገር የሚያደርጉ የማይገባቸው ባለጌ እናቶች አይደሉም። ግን እናት የሚለው ቃል በጣም ከባድ ነው። ስለዚህ ለእናትሽ ስልክም ግዢ፣ ልብስም ግዢ፣ አታምጭ ሚዲያ ላይ። እኛ አይደለንም ያንቺ እናትን ልብስ ስትቆጣሪ የእናትሽን ሞባይል የምናየው። አንቺ ውስጥሽ የሚያስደስትሽን ነው ማድረግ ያለብሽ። አንቺን የሚያኮራሽን ነው። ዛሬ በህይወት እያለች እናቴን አስደስቻታለሁ ብለሽ የሚያስደስትሽን ነገር ነው እንጂ ማድረግ ያለብሽ በገዛሽላት ቁጥር በሳምሻት ቁጥር ሚዲያ መተሽ አታሳይ። እንደዛ የምታደርጊ ከሆነ በሪል ላይፍ ላይ ክፉ ነሽ ማለት ነው፣ ውሸታም ሰው ነሽ ማለት ነው። እሺ አሁን እነዚህ ቤታቸው ውስጥ ሰላም ደስታ የሌላቸው ሰዎች አይተሽ ከሆነ የቤታቸውን ዕቃ ያመጣሉ፣ መኪናቸውን፣ ቦርሳቸውን፣ ጫማቸውን፣ ሁሉም ነገራቸውን አምጥተው ላይቭ ላይ ያሳዩናል። አንድ ቀን ባላቸው እግራቸውን ካጠበው ቅቤ ከቀባቸው ቶሎ ብለው ካሜራ ከፍተው ያሳዩናል። ገባሽ? እነዚህ አይነት ሰዎች ሰላም ደስታ የሌላቸው ነው እንጂ ሰላም ደስታ ያለው ቤትሽ ውስጥ ነው። ቤትሽ ደግሞ ለአንቺና ለባልሽ ወይም ለቤተሰብሽ ነው አይደል? ስለዚህ መኖር የምትችው ቤትሽ ውስጥ ነው እንጂ ሚዲያ ላይ አይደለም። አሁን ነው ሰው ትዳሩንም ሲፈታ ቤቱም ሲንኳኳበት ልጆቹ ምን ሲሉበት ወይ አንማማርበት ልንሰዳደብበት ሚዲያ ላይ የምናወጣው። የኛ ሰው ደግሞ ለክፉ ጊዜ ይሆነኛል ብሎ ገበናሽን ያስቀምጧል። አንድ ቀን ስትጣዩ ያንን አውጥቶ አንቺ እኮ እንደዚህ ነበርሽ ነው የሚልሽ። ሰው ልጅ ከየት ተነስቶ የት ደረሰ ከማለት ይልቅ ትላንትና እዚያ አልነበርክ እንዴ ብሎ መስደብ ማንጓጠጫ ነው። ገባሽ? የነበርሽበት ግን ችግር ሊሆን ይችላል፣ ስታልፊበት ግን ደስታ ነው። እኔ እኮ ከዚህ ተነስቼ ነው ብለሽ እንደ ታሪክ ለልጆች የምታወሪው ነው፣ ለራስሽ የሚያስደስትሽ ነው። ስለዚህ ማን ሁኚ ምንም ሁኚ ለማንም ብለሽ ግን የቤትሽን ገበና ሚዲያ ላይ አታውጭ። እኔ እንደ እናትም እንደ እህትም እንደ ታላቅነትም ነው የምመክርሽ። የምትኖሪው ለራስሽ ነው። ለአባትሽም ይሁን ለእናትሽ ልብስ ገዛሽም ሞባይልም ገዛሽ ሚዲያ ላይ እንዲች ብለሽ አታምጭ፣ እንዲች ብለሽ አታምጭ። በቃ በህይወት እስካለሽ ድረስ እናትሽን አግዣት፣ አክብሪያት፣ ታዘዣት፣ አርጊላት የምትችይው። ከዛ ውጪ ለእኛ ምን ያደርግልናል ንገሪኝ እስኪ። ከዛ በኋላ እኛ ይሄን ልብስ ትቀይረው ስንልሽ ታስቀይሪያታለሽ። ይሄ ውስጥ ልብስ ከዚህ ልብስ ጋር ይሄ ጫማ ማች አያደርግም ባልን ቁጥርኛን ስምሽ አትሰሚም። ስለዚህ እናትሽ እንደ እናትነቷ እንድትኖር እንደነበረችው ትኑር። ንጹህ ትሁን፣ ትብላ፣ ትጠጣ፣ የምትፈልገውን ታግኝ። ለእናትሽ ተመረቂ። አንቺ ብቻ ሳትሆኚ ለሚገባው ሰው ሁሉ ነው። ስለዚህ ሁለተኛ እንደዚች ብለሽ የቀየርሽውን የገዛሽውን መጥተሽ ልታሳይ እንዳትሞክሪ። እኔ በጣም ነው የምናደደው። በጣም ብዙ ሰዎች እንደዚህ ያደርጉ። ልጄን አበላው ብለው አንተ ያሳዩናል፣ ግዴታቸው መሆኑን ረስተው። ለልጄ ልብስ ገዛው ብለው አንተ ያሳዩናል፣ እኛ ምን አገባን፣ ግዴታቸው ነው። እነሱ ባይገዙ ልጆቻቸው እንደሚቀሙ ስለሚያውቁ ነው። ኢትዮጵያ የሚኖር ሰው ግን አይተሽ ከሆነ አያመጣም፣ አያሳይም። እንዲህ ነው አይልም። ምክንያቱም ኑሮን ለማሸነፍ ስለሚታገል በቃ ከትግል ጋር ነው። ውጭ ግን መንግስትም የረዳው ራሱም የገዛ አምጥቶ የሚያሳይሽ በምክንያት ነው። ምክንያቱም ቤቱ ሰላም ስለሌለው ነው፣ ደስታ ስለሌለው ነው። እኔ ጫማዬን አምጥቼ ብደረድርላችሁ ምድር ትርጉሙ ስንት ጫማ ያለው ሰው አለ አይደል? ከዛ ጫማ ላይ ማካፈል አይሻልም? ወይም ደግሞ ምንድን ማስቀናት ምንድን ነው ትርጉሙ? ሌላውን ማስቀናት ምንድን ነው? ስለዚህ አታድርጊው። ይሄንን ደግመሽ ፍጹም ማድረግ የሌለብሽ ነገር ነው። አይ ቲንክ ከንግግር ስህተትም ስትናገር የምትሳሳቸው ብዙ ነገሮች አሉ። እንግዲህ ትንሽ ልጅ አይደለሽም፣ ትልቅ ነሽ። ማመዛዘን ያው እኛ ሀገር ሁሌ እንደ ልጅ አድርገው ስለሚይዟችሁ እድሜያችሁን ቢሄድ ጭንቅላታችሁን ከፍ እንዳይል የሚያደርጉ እንትኖች አሉ። አንዳንድ ቤተሰብ
የእውነቴን እምላችሁ እንደ እድሜያችሁ እንዳታድጉ የሚያደርጓችሁ አሉ። እኔ አሁን ሚዲያ ላይ አንዳንድ ሰዎችን አያለሁ እና እድሜያቸው ሄዶ በቃ ልጅ እኮ ነው ይላሉ። እኔ የምታምኑ ባታምኑም 18 ዓመት ሊሞላኝ 1 ወር ሲቀረኝ ነው ያገባሁት። ግን ብስል ነኝ። በእርግጥ አሁን ሞር ከልጅ ጋር ከትዳር ጋር ከኑሮ ጋር ምናምን በቃ ሞር እየበሰልኩ ምን እያልኩኝ ምናምን ሄድኩኝ። ከዛ ውጭ ግን እንደ ልጅ አድርገው ስለሚያሳድጓቸው ነው መሰለኝ ይሄ ማሙሽ፣ አቡሹ፣ ሚጣ፣ ሚጥሚጣ፣ ሚጢጢ፣ ሚሚ፣ ማሚቲ እያሉ እየጠሯቸው የእውነቴን ነው የምላቸው እድሜያቸውን እንደሚጣ እንደሚሚ እንደ አቡሽ እንደ ማሙሽ አድርገው እንዲያስቡ የሚያደርጓቸዋል። ቆፍጠን አድርገው ቢጠሯቸው ቆፍጠን ያለ አስተሳሰብ እንዲኖራቸው ያደርጋቸዋል። ለዛም ይመስለኛል ለብዙዎቹ አሁን ሰው የሆነ እንትን ሲል ብዙ ጊዜ እሰማለሁ እንዲህ ህፃን እኮ ናት ልጅ እኮ ናት ይላሉ። ጃኒ ብቻ በጣም ብዙ ሰዎች ይላሉ። አንድ ሰው ከ18 ዓመት በኋላ ፈረንጅ ሀገር ከ10 ዓመታቸው በኋላ በጣም ራሳቸው ናቸው። የዚህ ሀገር የ10 ዓመት ልጅ ኢትዮጵያ ውስጥ የ50 ዓመት ልጅን ስታዩ ያኛው ትንሽ የልጅ አስተሳሰብ አለው፣ ይሄኛው ደግሞ ሞር የበሰለ ያረረ ነው። እና ብስል ሁኚ ጃንዬ፣ ብስል ሁኚ። ከዛ በተረፈ ግን እንዳትደግሚ። ይሄንን ማንም ይበል ማንም፣ ገባሽ? አንቺ ማየት ያለብሽ እንደውም ማደግሽን ነው። እኔ ስለበለጥኳቸው ነው ስለ እኔ ቁጭ ብለው የሚያወሩት፣ ገባሽ? ቢኖራቸው እኔ የደረስኩበት ቢደርሱ እኔ ትዝ አይላቸው አልላቸውም። ምክንያቱም ከኔ እኩል እኔ የሚያሳይ ነገር የላቸውም። ግን የእኔ ማደግ እነሱን ወደኋላ ማስቀረት ስለሆነ ቁጭ ብለው ስለ እኔ ሲለፈልፉ ሲያወሩ ይውላሉ ብለሽ ወደፊት ነው። ከአሁን በኋላ እናትሽን በልብስም ይሁን በምንም ነገር አባትሽንም እናትሽንም በፍጹም ይዘሻቸው አትምጪ። ይሄ እህታዊ ምክሬ ነው።